ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምንሰነበታችሁ። ይህ አዲሱ ሚዲያ ነው። ባለፈው ረቡዕ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አዲስ የቪዛ ሕግ ደንግጓል። ለምን አይነት ቪዛ ጠያቂዎች ናቸው ሕጉ የወጣው? ይሄስ ሕግ ተግባራዊ የሚሆነው ከመቼ ጀምሮ ነው? ይሄንና ከቪዛ ጋር የተገናኙ በቪዛ ምክንያት ወይም ባለማግኘትም ሆነ በሌላ ጉዳይ ከዚህ ሀገር ከዩናይትድ ስቴትስ ሊባረሩ የሚችሉ ሰዎች የውጭ ዜጎች ምን አይነቶቹ ናቸው? በእነዚህ የቪዛ ጉዳይ የተገናኙ ጥያቄዎችን እያነሳን የህግ ባለሙያ ጋር እንወያያለን። መልካም ቆይታ። ከመሸጋገሪያ ሙዚቃችን በኋላ እንግዳችንን አስተዋውቄ ውይይታችን ይጀመራል። የህግ ባለሙያ እንግዳችን ለአዲሱ ሚዲያ አዲስ አይደሉም። ከዚህ ቀደም ተባብረውን መሰል የህግ ጥያቄዎችን መልሰውልናል። ከአትላንታ ጆርጂያ የህግ ባለሙያው ማንችሎት ገበየሁ ጓዴ ይባላሉ። ጤና ይስጥልኝ። እንግዲህ የተለያየ ማዕረግ ያለውን ሰው ማቅረብ አንዳንዴ ላቀራረብ ይቸግራል። አንቱም ምለው ባለውት የቅስና ማዕረግ ነው። መልአከ ብርሃን ነው የቅስና የማዕረግ ስሙ። ነገር ግን በህግ ጉዳይ ስለምናወራ የህግ ባለሙያ ጠበቃ ስለሆኑ የህግ ባለሙያ ማንችሎት እያልኩ ነው የማቀርበው። አመሰግናለሁ ስለ ጊዜው መምህር። መልካም ነው ጋሽ አዲሱ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ዋላችሁ? ጤና ይስጥልን። እንግዲህ ይሄ ባለፈው ረቡዕ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ያወጣው ወይም የፕሬዝዳንት ትራምፕ አስተዳደር ያወጣው ልንለው እንችላለን። ከዚህ ቀደም እንደውም በዛ ዙሪያ እንወያይ ስለወት ምን የትራምፕ የኢሚግሬሽን ህግ እኮ ገና ማለቂያ የለውም ተጀመረ እንችላለን ያሉ በጣም ገርሞኛል። እውነት ነው። በየጊዜው ከዚህ ቀደም 43 ሀገሮች ተጠቁመው ቪዛ እንዳያገኙ ገደብ ተጥሎባቸው ነበር። አሁን ደግሞ 12 ተጨመሩ። እዚህ 12 ውስጥ ኢትዮጵያም ተቀላቅላለች። ከዚህ ቀደም ኢትዮጵያ አልነበረችበትም በመጀመሪያው እና ብዙ ኢትዮጵያውያን እንደው እፎይ ብለው ነበር፣ ትንሽ ፋታ የማግኘት ነገር ተሰምቷቸው። አሁን ግን 12 ሀገሮች ውስጥ ኢትዮጵያ ያለችበት። እስቲ ለምን አይነት የቪዛ ጠያቂዎች ነው ይሄ? ከመቼ ጀምሮስ ነው ተግባራዊ የሚሆነው? እንደው ከመሰሎት ይሄን በተመለከተ አድማጭ ተመልካች ሊያውቅ ግንዛቤ ሊያገኝበት ይችላል ይገባል የሚሏቸው ነጥቦች እያነሱ ውይይቱን እንጀምር። መልካም። በመጀመሪያ ይሄ አዲሱ የቪዛ ቅድመ ሁኔታ የሚመለከተው ቢ1 ቢ2 የሚባለውን የቱሪስት እና ለቢዝነስ ወደ አሜሪካን ሀገር የሚመጡ የአጭር ጊዜ ቆይታ ያላቸው ጎብኚዎችን ነው። ስለዚህ ዋናው ታርጌቱ ቢ1 ቢ2 የሚባለው ለፕሌዥር ሀገር ለመጎብኘት፣ ታሪካዊ ቦታዎችን ለማየት፣ ዘመድ ለመጠየቅ ለአጭር ጊዜ የሚመጡ ጎብኚዎችን ወይም ደግሞ በኮንፈረንስ በተለያየ አጋጣሚ ለቢዝነስ ለስራ አገልግሎት ወደ አሜሪካን ሀገር የሚመጡ የአጭር ጊዜ ቆይታ ቪዛ አመልካቾችን እነዚህን የሚመለከት ነው። ይሄ ቅድመ ሁኔታ እንደ አመልካቹ ሁኔታ $5,000 እስከ $15,000 የአሜሪካን ዶላር የዋስትና ወይም ቪዛ ቦንድ የሚባል የቪዛ ዋስትና ገንዘብ እንዲያስይዙ ይጠየቃሉ። የቪዛ ዋስትና ገንዘብ ማለት ነው አመልካቾች ወደ አሜሪካን ሀገር መጥተው ለመመለሳቸው ማረጋገጫ መስጠት አለባቸው። ያ ቪዛ ቦንድ ይባላል። ይሄ ገንዘብ ቪዛ ከተከለከሉ ወይም ቪዛ ተሰጥቷቸው ወደ አሜሪካን ሀገር ከመጡ በኋላ ወደ ሀገራቸው ሲመለሱ ለአመልካቾች ተመላሽ የሚሆን ገንዘብ ነው እንጂ እንደ ቅጣት አይደለም፣ እንደ ዋጋ አይደለም። የቪዛ ዋስትና ነው የሚባለው። ግን $15,000 ቦንድ ወይም መያዣ መስጠታቸው ተመልሰው ወደ መጡበት ሀገር ለመመለሳቸው ዋስትና ይሆናል? በሌላ አነጋገር $15,000 የከፈለ ቪዛ ለማግኘቱ ዋስትና ይሰጣል? እንደሚታወቀው የአሜሪካን ሀገር የሰዎችን የመመዘኛ መስፈርት ከገንዘብ ጋር የተገናኘ ነው። ልክ መጽሐፍ ቅዱስ እንደሚለው
ገንዘብህ ባለበት በዚያ ደግሞ ልብህ ይኖራል ይላል እግዚአብሔር ቃል። ስለዚህ ሰዎች እየመጡ አሜሪካን ሀገር ስለሚቀሩ ነገር ግን ገንዘባቸው $15000 ማለት ትልቅ ገንዘብ ነው። ገንዘባቸው እንግዲህ ይሄ አንዱ መስፈርት ነው እንጂ ብቸኛው አይደለም ጋሽ አዲሱ። በመሰረቱ ሌሎች የሚያሳዩአቸው $15000ንም ቢያሲዝ አንድ ሰው ሌሎች በጣም ጥብቅ የሆኑ መስፈሪያዎችን ካላለፈ $15000 ስላስያዘ ብቻ ቪዛ አይሰጠውም። ለምሳሌ የቤተሰብ ሁኔታ፣ ሚስት ልጅ ወይም ባል ሚስት ተመልሶ ወደዚህ ሀገር እንዲሄድ የሚያደርገው ምክንያት አለው ወይ፣ መተዳደሪያ የሚሆን ስራ አለው ወይ፣ ከኮሚኒቲ ታይ ያለው ምንድነው የሚሉ ነገሮች ታይተው እነዚህን ካለፈ በኋላ የመጨረሻው ናት $15000 $12000 የምትለው እንጂ ብቸኛው አይደለችም። አንድ ሰው ተበድሮ ወይም ከዘመድ ለምኖ $15000 አስይዞ ሊወጣ ይችላል ወደ አንድ ሀገር። ያ ማለት ነው ትልቁን ጥያቄ አይመልስም። ትልቁ ጥያቄና የአሜሪካ መንግስት ሊመልስ የፈለገው ጥያቄ ሰዎች በዚህ ቪዛ ሰበብ ወደ አሜሪካን ሀገር እየመጡ እዚህ ይቀራሉ። ስለዚህ በሌላ የኢሚግሬሽን ህግ ኮታ ተዘጋጅቶላቸው ወደ አሜሪካን ሀገር የሚመጡ የአሜሪካ መንግስት ከሚጠብቃቸው ሰዎች በላይ ይሆንበታል የአሜሪካ መንግስት። ለምሳሌ በዚህ አመት ከኢትዮጵያ 15000 ሰው በግሪን ካርድ ሰጣለሁ ብሎ እቅድ ቢይዝ ነገር ግን ሌላ 10000 ሰው በሌላ አይነት ቪዛ መጥቶ እዚህ ሀገር ወደ ግሪን ካርድ፣ ወደ አሳይለም፣ ወደ ሌላ መንገድ ቢሄድ ከኮታው በላይ ይሆንበታል፣ መጓተትን ብዙ ያመጣል። ስለዚህ ስትሪክት የሆነ በጣም ጥብቅ የሆነ የማጣራት ሂደትን ባደርግ ይሄ ጫና የኢሚግሬሽን ሲስተም ላይ አይፈጠርብኝም የሚል ነው። ከዚህ የተነሳ ሌሎች ከአሁን በፊት የነበሩ ጥብቅ መስፈሪያዎች እንደተጠበቁ ሆነው ሲጨመር ደግሞ አሁን ዋስትና የሚለው ነገር መጥቷል። ሰዎችን ይሄ ብቻ ያስቀራቸዋል ወይ? አያስቀራቸውም። እንደ ኢሚግሬሽን ሎየር ሆነን ስንሰራ ሰዎች የሚያደርጓቸውን ብዙ አይነት ነገሮችን እንመለከታለን። ለምሳሌ ሰዎች ሲብሊንግ ስዋት ይባላል። ወንድም እህት ተቀያይረው አንዱ የሌላውን አግብተው ሊያመጡ ይችላሉ። አንዳንድ ጊዜ ገንዘብ ከፍለው የውሸት ጋብቻ ሊገቡ ይችላሉ። ከነዚህ አይነት ነገሮች $15000 ሲነጻጸር በጣም ትንሽ ነው። ነገር ግን ሌሎች መስፈሪያዎች ያሟላ ሰው ይሄ ከተጨመረበት ጎብኝቶ ይመለሳል የሚል አትሊስት ለአሜሪካ መንግስት ማስተማመኛ ይሆናል የሚል ሐሳብ ነው ያለው በውስጥ ታዋቂነት። ቀደም ሲል ሲገልጡልን የተያዘው $15000 ተመላሽ ይሆናል ብለዋል። ነገር ግን ሳይመለስ ቢቀር ሰውየው አሜሪካ መጥቶ ቢቀር ብሩም አይመለስለትም ማለት ነው። ያ ብር ምንድነው የሚሆነው? ያው ይቀርበታል፣ ብሩን አያገኝም። ስለዚህ እንደማንኛውም ጥገኝነት ጠያቂ በህግ በኩል ግሪን ካርድ ለማግኘት ያመለክታል ወይ የነዋሪነት ፈቃድ ለማግኘት የህግ እንትን ውስጥ ይገባል ማለት ነው። እውነት ነው። እንግዲህ የዋስትና ህግ ዓላማው አንድ ሰው ዋስትና እንዲያቀርብ የተጠየቀበት ምክንያት እልባት ሲያገኝ እንደ ነገሩ ሁኔታ ወይ ገንዘቡ ይመለሳል ወይም ገንዘቡ ደግሞ ፎርፊቸር ይባላል፣ ገንዘቡ ይወረሳል ማለት ነው። ስለዚህ ቪዛ ያመለከተው ፎርፊት ያደርጋል፣ ይወረሳል። በኢትዮጵያም ህግ ያለ ነው ይሄ። ለምሳሌ አንድ ሰው በወንጀል ተጠርጥሮ ቢታሰር መንግስት ሁለት አማራጭ ይሰጠዋል። ወይ እስር ቤት ሆኖ ጉዳዩን እንዲከታተል ወይ ደግሞ በዋስትና ወጥቶ ጉዳዩን እንዲከታተል። ይሄ ህገ መንግስታዊ መብት ነው። ጉዳዩን በዋስትና ወጥቶ እንዲከታተል የተደረገ ሰው የተቀመጠለትን ሁኔታ ካላሟላ፣ ለምሳሌ የፍርድ ቤት ቀጠሮ ቢኖረውና አንድ ቀጠሮ ሳይቀርብ ቢቀር የዚያን ቀን ዳኛው ሌላ አይነት እርምጃ ከመውሰዱ በፊት በዋስትና ያስያዘው ገንዘብ እንዲወርስበት ያደርጋል። ልክ እንደዚሁ ሁሉ $15000 ቪዛ ቦንድ ዋስትና አስይዞ የመጣ ሰው ካልተመለሰ መመለስ ካለበት ቀን እንግዲህ
አሁን አሳጥረውታል። እንደ ድሮ የ2 ዓመት ቪዛ አይሰጡም። አሁን ብዙ የተቀየሩ ነገሮች አሉ። ገንዘብ ማስያዙ ብቻ ሳይሆን የአንድ ወር ብቻ ቪዛ ይሰጣሉ። አሁን የአንድ ኢንትሪ ብቻ አንዴ ብቻ ገብቶ እንዲወጣ ቪዛ ይሰጣሉ። ስለዚህ የተሰጠችው ቀን ካለፈች የአሜሪካ መንግስት ገንዘቡን ይወስድና ወደ ቀጣዩ አክሽን ይገባል። ቀጣዩ አክሽን ደግሞ ምንድነው? ሪሞቫል ፕሮሲዲንግ ይባላል። ከዚህ ሀገር የማትወጣበት ምክንያት ካለ ቀርበ ለዳኛ አስረዳ የሚል ኖቲስ ቱ አፒር የፍርድ ቤት መጥሪያ ይላክለታል ማለት ነው። ስለዚህ ገንዘቡ አንድ ነገር ነው እንጂ ሙሉ ነገር ማለት አይደለም። ወይም $15,000 ስለተወሰደበት የአሜሪካን ሀገር የመኖሪያ ፈቃድ ያገኛል ማለትም አይደለም። እንዲያውም ያ ገንዘብ እንደሰማሁት ያ ገንዘብ በሰውየው ወይም መጥቶ አሜሪካ በቀረው ሰውየው ምክንያት የህግ ሂደት ይደረጋል። ስለዚህ ለዳኝነት፣ ለፍርድ ቤት፣ ለተለያየ ወጪ ይውላል። ያ 15,000 ከበቃ ነው። ያውም እንግዲህ እንደዛ የሚል ነገርም አንብቤያለሁ። ልክ ነው። እሱኛው ሩቅ ነው በእውነቱ ለመናገር ለህግ ማስፈጸሚያ ይሆናል የሚል ነገር አላማው እሱ ነው። ምንድነው? ገንዘብ መንግስት ገንዘብ ከወረሰ ይጠቅመኛል ወደሚለው ነገር ሊያውለው የመንግስት ገንዘብ የራሱ ገንዘብ ነው። ነገር ግን በህግ ማውጣት ሂደት ውስጥ ጥያቄዎች ሲነሱ መቼስ መልስ መስጠት አለበት አንድ አመራር ደግሞ እና የትራምፕ አድሚኒስትሬሽን ከሚሰጣቸው መልሶች አንዱ በጣም ኮስት እያደረገኝ ነው። አሜሪካን ሀገር ሰዎች ለጉብኝት መጥተው በሚቀሩበት ጊዜ ወደ ኢሚግሬሽን ኮርት ወይም ወደ ሌላ ፍርድ ቤት ሲወስዳቸው የመንግስትን በጀት እያቃወሰብኝ ነው። ስለዚህ አንዱ ይሄ በቪዛ በኩል የወረስኩት ገንዘብ ያን ኮስት ከበር ያደርግልኛል የሚል ማብራሪያ ነው አዲሱ። ይሄ $15,000 ቦንድ ወይም መያዣ ቀደም ሲል ገልጠውልኛል። የሚከፈለው ለቢ1 ቢ2 ለሚባሉ ቪዛዎች ናቸው። ነካ አድርገውታል። በሁለቱ መካከል ልዩነቱን በደንብ መናገር ይቻላል። ምናልባት ቢ1 በጣም ቀላል ነው ልዩነቱ። ቢ1 ማለት ለፕሌዠር ነን ቢዝነስ የሆነ የጉብኝት ቪዛ ነው። በቃ ሰው ለረፍት ለሽርሽር የሚመጣው እዚህ ላይ ማውጣናልሽ። ቢቱ ማለት ደግሞ ለቢዝነስ ነች። ደግሞ አሁን ለምሳሌ ኮንፈረንስ የሚሳተፉ ሰዎች ኤክስፖ ምናምን በሚደረግበት ሳይት የሚመጡ ቢቱ ይባላል። ነገር ግን እስካሁን ድረስ በነበረው የአሜሪካ መንግስት በጥቅል ነው የሚሰጥ። ቢ1 ቢ2 ነው የሚባለው። በፓስፖርት ላይ ሲመታ የቪዛው አይነት ቢ1 ቢ2 ነው የሚባለው። አንድ አይነት ቪዛ ናቸው ሁለቱ፣ ያው ፕሌዠር እና ቢዝነስ። ቀደም ሲል መጀመሪያው ላይ ጥያቄውን አንስቼ ነበር። የሰጡትን መልስ ምናልባት እኔ ካላስተዋልኩ ይቅርታ ጠይቃለሁ። እንደገና ልመለስበት ከሆነ ማለት ነው። ተፈጻሚ የሚሆነው ልክ ሲያመለክት ነው ይሄን 15,000 የሚከፍለው ወይስ ደግሞ ከተፈቀደለት በኋላ ነው የሚከፍለው? ምን ጊዜ ነው እሱ ተግባራዊ የሚሆነውስ? መቼ ነው የመክፈሉ ሁኔታ? ከኤፕሪል 2 ጀምሮ ነው ተግባራዊ የሚሆነው። እስካሁን በተግባር አላየነውም ይሄን ጋሽ አዲሱ። አሁን ኤፕሪል 2 ማለት ከ12 ቀን በኋላ ነው የሚጀምረው። ይሄ ሊሆን የሚችለው ግን ምንድነው? አላማው አንዱ ኤምባሲ ውስጥ ያለውን ቮሊዩሙን መቀነስ ነው። ስለዚህ ሰዎች ሲያመለክቱ ብዛት በቃ ብዙ አይነት ማመልከቻ ነው የሚያስተናግዱ። ስለዚህ ያንን ለመቀነስ ከሆነ አላማው መጀመሪያ አንድ ሰው ባንክ ለምሳሌ አፕሊኬሽን ፊ $160 ሳይከፍል ማመልከት አይችልም። እንደዚሁ ሁሉ ሊሆን የሚችለው በጎን $15,000ንም ያስያዘባትን ወረቀት አብሮ ነው የቪዛ ማመልከቻውን የሚያቀርበው ማለት ነው። ይሄ $15,000 ቦንድ የተጠየቀው መያዣ የተጠየቀው ህጉ ሲወጣ ምናልባት መስፈርት አለው ለምን እንዳወጡት። ከዚህ ቀደም ደግሞ ቀደም ሲል እንደገለጥኩት ወደ 42 43 የሚሆኑ ሀገሮች እንዲሁ ገደብ ተጥሎባቸው ነበር። አሁን ረቡዕ የወጣው ደግሞ 12 ሀገሮች ኢትዮጵያም ያለችበት እንደገና ተጨምሮ እንግዲህ ወደ 50 ምናምን በላይ ሆነ። ምንድነው እሱ? ልዩነት አለው ከዚህ ቀደም የከለከሏቸው 43ቱና አሁን አዲስ ያወጡት 12 ሀገሮች ነው? አንድ ነው? መስፈርቱ አንድ ነው። አዲሱ ምንድነው መስፈሪያቸው ያደረጉት? በዋናነት ቪዛ ኦቨርስቴይ ያደረጉ ሀገሮችን አይደንቲፋይ ያደረጉ መጀመሪያ። አንድ ሰው ቪዚተር ቪዛ ይዞ መጥቶ ወደ ሀገሩ
የማይመለስ ከየትኛው ሀገር የመጣ ነው የሚለውን ሰሩ። አዎ እነዚህ 50 ሀገሮች እንግዲህ በቁጥራቸው የማይመለሱባቸው ሰዎች መጥተው እዚህ ሀገር አሳይለም ጥገኝነት ወይም ጋብቻ አድርገው የሚቀሩባቸው ሀገሮች ናቸው እና መስፈርቱ ይሄ ነው። ብዙ ቪዛ ኦቨርስቴ ያለባቸው ሀገሮች የትኞቹ ናቸው? ከጃፓን የመጣ ሰው ጎብኝቶ ይመለሳል እንጂ አይቀርም እዚህ ሀገር። ከጀርመን የመጣ ሰው ጎብኝቶ ይመለሳል እንጂ አይቀርም። ስለዚህ እነዚህ በዋናነት ከአፍሪካና ከሶስተኛው ከደሃ ሀገሮች ከምንላቸው ከላቲን አሜሪካ፣ ከኤዥያ ያሉ ከኢስተርን ዩሮፕ ምንድነው ምስራቅ አውሮፓን፣ ኤዥያን፣ ላቲን አሜሪካና አፍሪካን በዋናነት የሚመለከት ነው። ስለዚህ ቪዛ ኦቨርስቴይ በቅድመ ሁኔታው በገቡት የቪዛ ቅድመ ሁኔታ መሰረት ቅድመ ሁኔታውን ያላሟሉ የቀሩ ወይም ደግሞ የዘገዩ የሚባሉ ሀገሮች ዜጎች ናቸው። አድማጭ ተመልካቾቻችን የምንወያየው ከህግ ባለሙያው ማንችሎት ገበየሁ ዋዴ ጋር ነው ከአትላንታ ጆርጂያ። ከዚህ ቀደምም በዚህ ፕሮግራም ተሳታፊ ነበሩ። አሁንም ፕሮግራም ውስጥ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሌሎችም ይህን ትምህርታዊ ገለጣ እንዲያገኙ ይረዳልና ሰብስክራይብ፣ ሼር ማድረግ አትዘንጉ። እሺ እንቀጥል። እንግዲህ ዝም ብዬ ህግ ባለሙያ ነው የምለው ቀሲስ አላልኩም። ያው መጀመሪያ አስተዋውቄያለሁ። መላከ ብርሃን በቤተክርስቲያን አጠራር ማዕረጎ አመሰግናለሁ። እንቀጥላለን። እስቲ ሌሎችም ደግሞ ከዚህ ጋራ የተገናኘ ዲፖርት የመደረግን ሁኔታ በተመለከተ የዚህ የበጎ አድራጎት እርዳታ የሚያገኙ የውጭ ዜጎች ዌልፌር ውስጥ ያሉ ሰዎች እንዲሁ እነሱም የዌልፌር አጠቃቀምን ሲያዛቡና ሌላ ዓላማ ሲያወሉት ከተገኙ ዲፖርት እንደሚደረጉ እንግዲህ ከዲፖርቴሽን ጋር ስለምናወራ ነው። ከዚህ ሀገር ስለመባረር ስለምናወራ ያም አንዱ ምክንያት ነው ይባላል። በዚያ በኩል ያጋጠመውና ለአድማጭ ተመልካቾች እንደው ሊያስተላልፉ የሚችሉት መልእክት አለ? ዌልፌር ፕራውድ አለ ጋሽ አዲሱ። ምንድነው ነገሩ? አንዳንዴ የእውነት ለመናገር አዝናለሁኝ። እኔ በዚህ ዘመን እውነት እየሆነ ካለው ጎን ለጎን ወይም ይልቅ የሚናፈሰው ኢንፎርሜሽን የበለጠ ሰውን ይጎዳዋል። ላስተላልፍ የፈለኩት መልእክት ምንድነው? እዚህ ሀገር በየትኛውም መንገድ የማጨርበር ነገር የሚፈጽሙ ሰዎች አሁን ዲፖርት ይደረጋሉ። ከአሁን በፊትም ይደረጉ ነበር። አሁን አዲስ የመጣ ነገር አይደለም ይሄ። አንዳንድ ጊዜ ማየው ምንድነው ሚዲያዎቹ የሚደግፉት ኢንተረስት ግሩፕ አላቸው። ለምሳሌ የመንግስትን ፖሊሲ ትራምፕን የሚቃወሙ ሚዲያዎች አሉ፣ የሚደግፉ አሉ። ኦባማን የሚቃወሙ አሉ፣ የሚደግፉ አሉ። በእነዚህ በምንላቸው ነገሮች በማጨርበርም ሆነ በሌሎቹ ነገሮች ብዙ ሰዎች ዲፖርት የተደረጉት በኦባማ አድሚኒስትሬሽን ጊዜ ነው። በጣም ብዙ ሰዎች ሮድ ብሎኬጅ መንገድ እየተዘጋ በየቦታው በየሰፈሩ አይወራም። ግን የዛን ጊዜ ኤንፒአር ሰው በአብዛኛው የሚሰማቸው እነ ሲኤንኤን የሚዲያ ተቋማት የአስተዳደሩን አካሄድ የሚደግፉ ስለነበሩ አሁን እንደሚወራው ተደርጎ አይወራም። ስለዚህ በአሜሪካ ሕግ ውስጥ በአሜሪካ ኢሚግሬሽን ሕግ ውስጥ የኢሚግሬሽን ስታተስ አግኝተው ሰዎች ከሌላ ሀገር መጥተው የአሜሪካ ዜግነት እንኳን ቢደርሱ እነዚህን ወንጀሎች ከፈጸሙ ሲቲዝንሺፓቸው እየተነጠቀ ዲፖርት ሲደረጉ ቆይተዋል። አሁንም ይደረጋሉ። ስለዚህ ሰው እንዲረዳው የምፈልገው አዲስ ከሰማይ የወረደ ነገር አይደለም። በአሜሪካ የኢሚግሬሽን ሕግ ውስጥ የነበረና ያለ ለወደፊቱም የሚኖር ነው። እነዚህ ፍራድ በጣም ቁጥሩ ጎልቶ ተጨረበረ የተባለው ገንዘብ ትልቅ ሆኖ ተገኝቶ ነው እንጂ ከአሁን በፊትም እነዚህ በቤኔፊት ፍራድ የነበሩ ሰዎች ቤኔፊት ፍራድ ይሄ የፉድ ስታምፕ ከሌላው ጋር ከበጎ አድራጎት ስራ ጋር የተያያዘው ብቻ አይደለም። የኢሚግሬሽን ቤኔፊት ለማግኘት ፍራድ ውስጥ ይገቡ የነበሩ ሰዎች ለምሳሌ ሲመጡ ትክክለኛ መልስ ያልሰጡ በምናውቀው ምሳሌ ልናገር። የደርግ ባለስልጣናት የነበሩ ኢህአዴግ ሲገባ ወደ አሜሪካን ሀገር ሲመጡ እኔ የደርግ ባለስልጣን ምንም ንክኪ አልነበረኝም ሰውን ፐርሰኪዩት አላደረኩም የምትል ጥያቄ ሞልተው ይመጣሉ። ከዚያ በኋላ የአሜሪካ መንግስት ከ20 ዓመት በኋላ
ከ30 ዓመት በኋላ ቢደርስበትና ያ ሰው የኢሚግሬሽን ቤኔፊት ለማግኘት የሰጠው መልስ የተጭበረበረ የነበረ ከሆነ ሲቲዝንሺፑን ነጥቆ ዲፖርት ያደርጋል የአሜሪካ መንግስት። ከ30 ዓመት የይርጋ ዘመን እንኳን የለውም። ስታቹ ኦፍ ሊሚቴሽን እንኳን የለውም። ይሄ የይርጋ ዘመን እስከዚህን ጊዜ የዋሸ ምናምን የሚባል እንኳን የለውም። እና ያ ግን አሁን የአሜሪካ መንግስት ፕራዮሪቲ ነው ብሎ ላደርገው ይገባኛል ብሎ እያደረገው ስለሆነ እና ሚዲያዎች በጣም ስለሚያናፍሱት የበለጠ ይሆናል እንጂ ሰውን እስከሚያሸማቅቅ ድረስ አዲስ የመጣ ነገር የለም። ጋሽ አዲስ መልካም። እንደው ይሄንን የዲፖርት የመደረግን ነገር ካነሳን መነሻ ደግሞ የሆነን አሁን ኢትዮጵያን ጨምሮ 12 ሀገሮች ቪዛ ከጠየቁ $15,000 መያዣ ቦንድ እንደሚጠየቁ ያን መነሻ አድርገን ነው። ግን 15,000 የሚክፈሉ 20,000 30,000 የሚክፈሉ በምንም መንገድ ቪዛ የማይሰጣቸው ሀገሮች ደግሞ ከዚህ ቀደም ወጥተው ነበረ። እነዛ ምን ስለሆኑ ነው የነሱ? እስቲ ስለነሱ ትንሽ ይንገሩ። እነዚህ ሀገሮች ምንድነው ጋሽ አዲሱ? ከአሜሪካን ሀገር የብሔራዊ ደህንነት ጋር የተያያዘ ነው። አንደኛ የሚሰጡት ቪዛ ፌክ ከሆነው ቪዛ ለመለየት የሚያስቸግሩ ሀገሮች ናቸው ተብለው ይገመታሉ እነዚህ ሀገሮች። ሁለተኛ ቪዛ ሲሰጡ ቪዛ የተሰጠውን ሰው ክሪሚናል ባክግራውንድ የወንጀል ባክግራውንዱን በአግባቡ አጣርተው አይደለም ተብለው የሚገመቱ ናቸው። ለምሳሌ በቅርብ የሚጠቀሰው የኤርትራ መንግስት ምንም አይነት ቪዛ እንዳይሰጥ የሚከለከልበት ምክንያት ሰው ቪዛ ለማግኘት ቬቲንግ ፕሮሰሱ የአሜሪካ መንግስት ትክክል አይደለም ብሎ ያምናል። የአሜሪካ መንግስት ባክግራውንድ ሰርች ሲጠይቃቸው እነዚህን ሀገሮች ትክክለኛ ባክግራውንድ ሰርች ይሰጡኛል ብሎ አያምንም። ከነዚህ የተነሳ እና በገንዘብ ቪዛ የመግዛት እድላቸው ከፍ ያለ ነው ተብለው ከሚገመቱ ሀገሮች ምንም አይነት ቪዛ አይሰጥም። ቀጥለው ያሉት ሀገሮች አሁን ኢትዮጵያ ለምሳሌ የአሜሪካ መንግስት ክሪሚናል ባክግራውንድ ሰርች ሲጠይቅ ፌደራል ፖሊስ በአግባቡ ነው የሚሰጥ ከኢትዮጵያ። የፓስፖርታችን አይነት በአሜሪካ አይን ዋጋ ያለው አይነት ፓስፖርት ነው። ሰው ቪዛ ፓስፖርት ለማግኘት አጨብረሮ ኢትዮጵያ ውስጥ ያገኛል ብሎ አያምንም የአሜሪካ መንግስት። ነገር ግን በትክክለኛው መንገድ ፓስፖርት አግኝተው ባክግራውንድ ክሪሚናል ሰርቻቸው ተጠንቶ የመጡ ሰዎች አይመለሱም ተብለው ከሚገመቱት ከተገኙት ሀገሮች አንዷ ኢትዮጵያ ነች። የመጀመሪያዎቹ ጭራሽ የማይሰጣቸው ሀገሮች ፓስፖርት ኢሹ ከማድረግና የሰውየውን ክሪሚናል ባክግራውንድ ከማጣራት አንጻር አቅም የላቸውም የተባሉ እንደ ሶማሊያ፣ ኤርትራ እንደዚህ ያሉ ሀገሮች ናቸው። አሁን የምናወራላቸው ሀገሮች ደግሞ ያንን ስቴጅ ያለፉ ናቸው። ነገር ግን ሰዎቹ አሜሪካ ከገቡ በኋላ አይመለሱም የሚለው ልዩነታቸው በዚህ ላይ ያተኮረ ነው። መልካም አድማጭ ተመልካቾቻችን፣ የህግ ባለሙያ ማንችሎት ገበየሁ ጓዴ ናቸው አስተያየት የሚሰጡን በዲፖርቴሽን ጉዳይ ላይ የኢሚግሬሽን ጉዳይ በተመለከተ። እንደው የህግ ጥያቄ ይዞ የህግ ባለሙያ እዚህ አስቀምጦ አንዳንድ ጥያቄ መተውና ማለፍ አይገባም። ያለኝ ሁሉ ነው። ጥያቄ አቀራረቤ ምናልባት ከህጉ አንጻር የማይመች ከሆነ ይቅርታ ጠይቃለሁ። ከተገናኘን አይቀር ዲፖርቴሽን በተመለከተ ብዙ የጭነት መኪና የሚነዱ ሰዎች አንድ ሚዲያ ላይ ነው የተከታተልኩት እና መንጃ ፈቃዳቸውን እየነጠቁ ዲፖርት የሚያደርጉ እነዚህ ደግሞ ምንድን ነው? ምን አይነት ወንጀል ቢሰሩ ነው በመኪና አነዳድ የሚደረግ ጥፋት? መስሪያ ቤቱ የሚመለከተው መስሪያ ቤት የተወሰነ ቅጣት ያደርጋል እንጂ ከሀገር የሚባረር ነገር አያስከትልም። አሁን ግን መንጃ ፈቃድ እየተነጠቁ ከሀገር የሚባረሩ የከባድ ጭነት መኪና አሽከርካሪዎች ጉዳይም ብዙ ጊዜ በዜና ቀርቧል እና እኔም ተከታትያለሁ። ይሄ ምን አይነት ወንጀል ቢሆን ነው ዲፖርት እስከ መደረግ የሚያደርሰው? በዚህ ጉዳይ ላይ ያለውትን ግንዛቤ በጥቂቱ ሊያስጨብጡ። ሁለት አይነት እይታ ነው የሚኖረው ይሄን ጥያቄ በተመለከተ። ዋናውና አማናዊው ምክንያት ስደተኞች በቀላሉ አሜሪካን ሀገር መጥተው ወደ ስራ የሚገቡበት መንገድ አንዱ የትራክ ድራይቨር መሆን ነው። ስለዚህ የአሜሪካን
አሜሪካውያንን ስራ የማግኘት እድል ይሻማል ተብሎ በዚህ አስተዳደር ይገመታል። የመጀመሪያው እሱ ነው። በቀላሉ ትራክ መንዳት ፍሉዌንት እንግሊዘኛ መናገር አይጠበቅበትም። ስለዚህ በቀላሉ ስራ ገብተው ፕሮስፐር ያደርጋሉ። ብዙ ሀብታም ወገኖች አሉን የትራኪንግ ቢዝነስ ውስጥ ገብተው። ፊት ለፊት ግን የሚሰጠው ምክንያት ምንድነው? ሁለተኛው ያልኩት አንደኛ በአሜሪካ አሁን ባለው የአሜሪካ መንግስት አስተዳደር የሚያገኙበት ትራክ ሲዲኤል የሚባለውን ላይሰንስ የሚያገኙበት መንገድ ትክክል አይደለም ተብሎ ይገመታል። የሚሰጡ ድርጅቶች በገንዘብ ይሰጣሉ ተብሎ ይገመታል። የሚያሰለጥኑ ድርጅቶች በአግባቡ ሳያሰለጥኑ ነው ላይሰንሱን የሚሰጧቸው ተብሎ ይገመታል። በሌላ በኩል ደግሞ አሁን አሜሪካን ሀገር ትልቁ የብሔራዊ ደህንነቴን ያሰጋል ያለው የወንጀል አይነት ያደገኛ እጽ ዝውውር ነው። እስከ ቬንዙዌላ ድረስ እስከ ኒካራጓ ድረስ ላቲን አሜሪካ ሄዶ የአሜሪካ መንግስት የሚዋጋበት ምክንያት ወደ አሜሪካ የሚገባው አደንዛዥ እጽ ህዝቤን ጎዳው፣ ብሔራዊ ደህንነቴን አደጋ ላይ ጣለው የሚል ነው። በዚህ ሂደት ውስጥ ይሳተፋሉ ተብለው ከሚገመቱ ሙያዎች አንዱ የትራኪንግ ቢዝነስ ነው። አደገኛ እጽ የሆነ ዕቃ የጫኑ መስለው ድራግ ይዘው ይሄዳሉ ተብሎ ይገመታል። በየቦታው ይያዛል። ከዚህ አንፃር ኢሚግራንቶች ባይነዱ ኖሮ የድራግ ዝውውሩ የተስፋፋ አይሆንም ተብሎ ይገመታል። ስለዚህ የመጀመሪያው ለአሜሪካውያን የስራ ዕድል መፍጠርና ኢሚግራንቶች ተሻምተዋል የሚል ነው። ሁለተኛው በአደገኛ እጽ ዝውውር ውስጥ ትራኪንግ ቢዝነስ ውስጥ ያሉ ሰዎች ሮል አላቸው ተብሎ መገመቱ ነው። ሶስተኛው ደግሞ የትራኪንግ ቢዝነስ አሰልጣኝ ድርጅቶች ኳሊፋይ ለማያሟሉ ሰዎች ላይሰንሱን ይሰጣሉ ተብሎ የሚገመት ነው። ከነዚህ አንፃር ነው የአሜሪካ መንግስት አስተዳደር የትራክ ድራይቨሮች ላይ በጣም እያተኮረ ያለው በአሁኑ ሰዓት። በጣም አመሰግናለሁ። እንደው ተያያዥ ነገር ስለሆነ ያነሳሁት በጣም እግዚአብሔር ይስጥልኝ። ብዙ ጥያቄዎችን ማቅረብ ይቻላል በዚህ ጉዳይ። እንግዲህ ቀደም ሲል እንደገለጥኩት የህግ ባለሙያ ማንችሎት ገበየሁ ጓዴ ከአትላንታ እጅግ አድርጌ አመሰግናለሁ። እንዲሁ ደግሞ ስንገናኝ አንቱም ብለው እንግዲህ ከእድሜ አንጻር አይደለም ካለው ማዕረግ ነው። ቀሲስ ነዎት፣ መላከ ብርሃን ማንችሎት በአትላንታ ያገለግላሉ፣ ቤተክርስቲያን ኃላፊ ሆነው እና በዛ ደረጃ እንግዲህ እንደ ወደ ክህነቱ ስመጣ ቃለ ምዕዳን ይስጡን እና ያሰናብቱን ልል እችላለሁ። እሱም ባይሆን ደግሞ መጨረሻ ምክር፣ ህጋዊ ምክር በተለይ ለኢትዮጵያውያን ወገኖች እንደው በምን አይነት ጥንቃቄ መኖር እንዳለባቸው ዲፖርት ከመደረግ እንዲድኑ ማድረግና መከተል ያለባቸውን አካሄድ እንደ ጠቆም የሚያደርግ ምክር ሰጥተው በዛን አጠቃልላለን። ብዙም ጊዜ አልይዘውትም፣ ሌላ ጉዳይ እንዳለው ገልጠውልኛል። እስካሁንም እንደው ስለቆየ ይቅርታ ጠይቃለሁ። ያጠቃሉልን። እግዚአብሔር ይስጥልኝ ጋሽ አዲሱ። የእውነት ለመናገር መስጠት የምፈልገው የመጀመሪያው ምክር ለሚዲያ ሰዎች ነው። አንተ በጣም የበሰልክ ጋዜጠኛ ነህ ጋሽ አዲሱ። የምታቀርባቸው ነገሮች እኔ ኢንፎርሜሽን የት ሄጄ ልፈልግ ብል ከኔ ወገኖች አንደኛ መመርጠህ አንተን ነው። ምክንያቱም የምታቀርበው በተጠየቅ ሙግት ላይ የተመሰረተ ነው ጋሽ አዲሱ። በተጠየቅ ሙግት ላይ ማለት በስሜት ላይ የተመሰረተ አይደለም። በዚህ ዘመን የኢሚግሬሽን ጉዳዮችን የሚያቀርቡ ሚዲያዎች ወቅታዊ ጉዳይ ነው የሚከተሉና ጥልቀት ይጎላቸዋል። ምንድነው የአሜሪካ ህግ ከስረ መሰረቱ ብለን ስንጠይቅ አሁን ትራምፕ በሚያደርጋቸው መሰረቶች ላይ የተመሰረተ ነው የአሜሪካ ህግ። አንደኛ ወደ አሜሪካ የሚገቡት በጣም ኮምፒተንት የሆኑ ሰዎች መሆን አለባቸው የሚል ነው። በውስጠ ታዋቂነት ሃይሊ ኳሊፋይድ ኢሚግራንት ወርከርስ የሚባለው ምንድነው? እንዲመጣ የሚጋበዘው ወደ አሜሪካን ሀገር ሃይሊ ኳሊፋይድ በጣም የሰለጠነ የሰው ኃይል ነው ተብሎ ይገመታል። በየትኛውም አስተዳደር ውስጠ ዘ ይባላል በግዕዝ። ከውስጥ ሊተላለፍ የተፈለገው መልእክት እሱ ነው። የዳርዊንን ናቹራል ሴሌክሽን ፕሮሰስ የሚከተል ነው እና አሜሪካን ሀገር ጊዜ ሲኖር ሪሰርች እንድታደርገው ዩጀኒክስ ይባላል። በኢ ነው የሚጀምር ጋሽ አዲሱ። ዩጀኒክስ ሙቭመንት የአሜሪካን በ1920ዎቹ 30ዎቹ ኢሚግሬሽን ህግ ሲቀረጽ ምን አይነት ሰው ነው መምጣት ያለበት የሚለውን የመለሰ ሳይንስ ነው። ይሄ ሳይንስ የሚነግረው ምንድነው? አሜሪካ ፒውር ሶሳይቲ ለመመስረት የሚመጡት ሰዎች ፊዚካሊ ጤነኞች መሆን አለባቸው። ስለዚህ
በየትኛውም ኢሚግሬሽን ፕሮሰስ ውስጥ ሰው ፊዚካል ቴስት ማድረግ አለበት። ኢትዮጵያም ቢሆን ጀርመንም ቢሆን የትም ቢሆን ከሜዲካል ፕሮቫይደር ሲዶ ፊዚካል ቴስት ማለፍ አለበት። በመጀመሪያ ለግሪን ካርድ ሲያመለክት በጣም ጤነኛ መሆኑ ተሟልቶ በዶክተር በዩኤስ ሰርጅን ጀነራል ተፈርሞለት ነው እዚህ ሀገር ግሪን ካርድ የሚያገኘው። ምን ማለት ነው? በውስጥ ታዋቂነት እንዲመጣ የሚፈለገው በጣም ጤነኛ የሆነ ኮምፒታንት የሆነ የተማረ መጥቶ የአሜሪካን የሚለውጥ። አሜሪካ ያደገችውም ለዛ ነው። ከመጀመሪያው ጀምሮ ኢሚግራንቶችን ስታመጣ በዚህ መስፈርት ነው የምታመጣ። ማሪጂናላይዝድ የሆኑ ሰዎች እንዲመጡ አይፈለግም። የአካል ጉዳት ያለባቸው ሰዎች፣ የአእምሮ ችግር ያለባቸው ሰዎች፣ ጤነኛ ያልሆኑ ሰዎች የሚገርም ቦርደር ላይ ተይዘው ነው የሚመለሱ። በመጡበት መርከብ ይመለሱ የነበረው እንደዛ ነው። ያ ማለት ነው። አሁን ፕሬዚደንት ትራምፕ ያን ፖሊሲ ነው እየመለሱት ያሉ። ከሁለተኛው የዓለም ጦርነት በኋላ አይ ህጋችን በጣም ዲስክሪሚናቶሪ ነው ተብሎ የ1965ቱ አሁን ያለንበት ናሽናላይዜሽን እና ኢሚግሬሽን አክት እስከሚቀረጽ ድረስ የአሜሪካ ኢሚግሬሽን ሎ በሳይንስ በኢቮሉሽን በዩጀኒክስ ላይ የተመሰረተ ነበር። በኋላ ከሁሉም ሰዎች መምጣት አለበት። ምክንያቱም በጣም ኳሊፋይድ የሆነው ሰው መጥቶ ቤት የሚያጸዳ ሰው ጠፋ፣ ሽንት ቤት የሚጠርግ ሰው ጠፋ። እነዚህ ዝቅተኛ የሚባሉ ስራዎችን የሚሰራ ሰው ጠፋ በ1960ዎቹ አዲሱ። ከዚያ በኋላ ይሄንን የሚሰራልን እናሳው ተብሎ ነው ህጉ ሰፋ የተደረገ እንጂ ከመጀመሪያው ጀምሮ እንደና አልበርት አንስታይን ያለን ሰዎች ተመልምለው ነው ወደ አሜሪካን ሀገር እንዲመጡ የሚደረግ የነበረው። አሁን ደግሞ እነዚህ ሰዎችና ዝቅተኛውን የስራ አይነት የሚሰሩ ሰዎች በዙ ተብሎ ቲማቲም የሚለቅሙ ግብርና ውስጥ ያሉ በዙ ተባለና ኢንዱስትሪያላይዜሽን እየሰፋ ሲሄድ በማሽን መተካት ተጀመረ ማለት ነው። አሁን ደግሞ ሲጀመር እነዚህ ዝቅተኛ ሌበር ይሰራሉ የተባሉት ሰዎች የሚሰሩት ስራ አይኖራቸውም። ያ ማለት ነው የመንግስት ጥገኛ ይሆናሉ ማለት ነው። እንዳይሆኑ ወደ መጀመሪያው የአሜሪካ የህገ መንግስት ጽንሰ ሐሳብ መመለስ ጀመረ ትራምፕ ማለት ነው። ይሄን ነው ሰው አንደርስታንድ እንዲያደርገው የምፈልገው። የአሜሪካ መንግስት የሚያወጣቸው ኢሚግሬሽን ህጎች መሰረታቸው ይሄ ነው። ኢንሄረንትሊ ዲስክሪሚናቶሪ ናቸው። ሜሪት ቤዝድ የሚለው ቃሉ በራሱ ምን ማለት ዲስክሪሚናቶሪ ነው። ሜሪት ቤዝድ የሚለው ቃሉ ራሱ ጥሩ ይመስላል፣ ግን ለማንም ሰው ለሁሉም የተሰጠ አይደለም። ለነከሌ ብቻ የተዘጋጀ ነው ማለት ነው። ስለዚህ የትራምፕ አድሚኒስትሬሽን እያደረገ ያለው እንደዛ ነው። ከሳውዝ አፍሪካ ምን አይነቶች ይምጡ፣ ከጥቁሮች ይልቅ አፍሪካነርስ የሚባሉት ነጮች ይምጡ። አካሄዱ ያን ነው የሚመስለው እና ሰዎች በዚህ ውስጥ ገብተው እንዳይገኙ መማር አለባቸው። ለምሳሌ አሜሪካን ሀገር ሲመጣ ሰው በጣም መማር አለበት። ጋሽ አዲሱ ይሄ በጣም ዲፕ ነው። ነገ ምን እንደሚመጣ እናቅም። የእውነት የአሜሪካ ዲናቹራላይዜሽን የሚባለው እኮ ሰዎች ዜግነታቸውን እየተነጠቁ ይሄዳሉ ማለት ነው። በጣም የሚገርምህ አሁን ዲናቹራላይዜሽን ሰዎች እንዲያመለክቱ ደግሞ ኢንከሬጅ እየተደረገ ነው። በአሁን ከባለፈው ሳምንት ጀምሮ አዲስ የኢሚግሬሽን ህግ ወጥቷል። ገና አልተናፈሰም እንጂ ሰው ሲቲዝንሺፑን መመለስ ከፈለገ ኢንከሬጅ እየተደረገ ነው አሁን እንዲወጣ ከዚህ ሀገር ማለት ነው። ስለዚህ የኢሚግሬሽን ህግ በጣም እንዳይጎዳን ከወንጀል መራቅ አለብን። አሜሪካን ሀገር መማር አለብን። ትምህርትን እድሜ አይገድበውም። ጋሽ አዲስ ሰው በሆነ ነገር ኳሊፋይ ተደርጎ ቢገኝ ከመጣበት መከራና ከሆነ ነገር መስፈሪያ ሊያመልጥ ይችላል እና ስለዚህ ወገኖችን መመክራቸው ከኦፖርቹኒቲ ክራይምስ ራሳችንን መቆጠብ። ኦፖርቹኒቲ ክራይም ማለት የወንጀል ሐሳብና የወንጀል ኢንተንት ሳይኖረን የምንሰራቸው ወንጀሎች አሉ። ከእንደነዚህ አይነት መራቅ ተናግሬያለሁ ካሁን በፊት። ሻፕሊፍቲንግ ለምሳሌ ልትገዛ ትሄዳለህ፣ ያየህ ወይም ካሜራ ያየህ አልመሰለህም፣ እንዳጋጣሚ ታነሳለህ፣ ትያዛለህ። ይሄ ሰው ወንጀለኛ ነው የሚያስብል አይደለም ጋሽ አዲሱ። ኦፖርቹኒቲ ክራይም አጋጣሚው የፈጠረለት ያመቻቸለት የወንጀል አይነት ነው። ኢሚግራንት ኢትዮጵያውያን ወገኖች ከእንደዚህ አይነት ነገር መታቀብ። ጠጥቶ መንዳት አሁን የአሜሪካ ህግ ጋሽ አዲሱ በጣም ለወደፊቱ ማስተማር ያለብህ አንተ በቲር እየጠበቀ ነው ሁላችንም። አሁን ቲር 1 ቲር 2 ቲር 3 የሚባሉ
በእርከን አድርገው አስቀምጠውናል። የመጀመሪያው እርከን ላይ ትራምፕ አድሚኒስትሬሽን እየሰራባቸው ያሉ አሁን ኃይለኛ ወንጀል የፈጸሙ ሰዎች፣ ኃይለኛ ፍሮድ ያደረጉ ሰዎች ናቸው። ቲር 1 ቲር 1 ማለት እሱ ነው። ኃይለኛ ወንጀል የፈጸሙ ፌለንስ የሚባሉት ናቸው። እነዚህ አደገኛ ድራግ ማዘዋወር ውስጥ፣ አደገኛ ማጭበርበር ውስጥ፣ ሰው መግደል፣ አስገድዶ መድፈር ምናምን ውስጥ የተሳተፉ ሰዎች ቲር 1 ይባላሉ። ኢሚዲየትሊ ነው ዲፖርት የሚደረጉት እነዚህ ጋር አዲሱ። ከዛ እነዚህ ያልቃሉ። አሁን ቁጥራቸው ጥቂት ስለሆነ ሲያልቁ ቲር 2 ይመጣል ደግሞ ከዚያ። ቲር 2 ማለት ደግሞ አደገኛ ያልሆኑ ወንጀሎችን የፈጸሙ ለምሳሌ ጠጥቶ መንዳት፣ አባትና ልጅ ባልና ሚስት መደባደብ፣ ፋሚሊ ቫዮለንስ የሚባለው ማለት ነው። ወይም ደግሞ ሚስ ደሚነር የሚባለው በዚህ ሀገር፣ በእኛ ሀገር አደገኛ ያልሆኑ ወንጀሎች የሚባሉት ናቸው። ቲር 2 ይባላል። እነዚህን ዋናውን ወንጀለኛ ዲፖርት አድርገው ከጨረሱ በኋላ ቀጣዩ እቅድ ወደ እነዚህኛዎቹ ሰዎች ይመጣል። ቲር 2 ደግሞ አሁን ቲር 3 ሶስተኛው፣ ከዛ ሶስተኛው ይመጣል ደግሞ ምንም አይነት ወንጀል የሌለባቸው ነገር ግን የኢሚግሬሽን ለምሳሌ በኦባማ አድሚኒስትሬሽን ቲር 3 ላይ ያሉ ሰዎች ኢሌጋል ኢሚግራንትስ የሚባሉት ወንጀል እስካልሰሩ ድረስ አሜሪካን ሀገር ዝም ብለው ይኖሩ ነበር። 11 ሚሊዮን ይኖር ነበር አይደል ጋሽ አዲሱ? አሁን እነሱ አይኖሩም። ቲር 1 እና ቲር 2 ካለቀ በኋላ ቀጣዩ ወደ እነዚህ ሰዎች ይሄዳል። ቲር 4 ምናምን ያለ ይቀጥላል። ደግሞ ሲቲዝን ሆኖ ያልፈለገ ወይ ደግሞ ወደ ዲናቹራላይዜሽን ይቀጥላል። ስለዚህ መድኃኒቱ ምንድነው? ሰው አንደኛ በህግ አይን ራሱን ንጹህ አድርጎ መኖር፣ ሁለተኛ ነገር በትምህርት ወይም በሙያ ራስን ማሳደግ። ሀብት ካለህ ዕውቀት ካለህ የአሜሪካ መንግስት አንተን የሚያሳድድበት ምክንያት የለውም እዚህ ሀገር። ስለዚህ ሰው የእግዚአብሔርም ቃል የሚለው እሱን ነው። ገላትያ ምዕራፍ 5 የመንፈስ ፍሬዎች እነዚህ ናቸው ይልና 9 ፍሬዎችን ይዘረዝራል። በጣም ደስ የሚለው ፓርት እሱ አይደለም። ቀጥሎ ምን ይላል? እነዚህን የሚያደርጉትን የሚቃወም የዓለም ህግ የለም ይላል። ሰላም፣ ፍቅር፣ እምነት፣ የዋሃት፣ በጎነት፣ ቸርነት፣ ራስን መግዛት ብሎ ይዘረዝራቸውና እነዚህን የሚቃወም ህግ የለም ይላል። እውነት ነው። ይሄ የእግዚአብሔር ቃል የታመነ ነው። በአሜሪካ መንግስት ሲቲዝንሺፕ ስታመለክት ጉድ ሞራል ካራክተር ይባላል። የሚጠበቅብህ 5 ዓመት ከመኖር በተጨማሪ የሚጠበቅብህ ጉድ ሞራል ካራክተር፣ የመንፈስ ፍሬ አፍርተሃል ወይ ነው በውስጠ ታዋቂነት። ስለዚህ ሰው ራሱን እንደ እምነቱ ሙስሊሙም፣ ፕሮቴስታንቱም፣ ኦርቶዶክሱም ሁሉም እነዚህን የሚቃወም ሃይማኖት የለም። መልካም ሰው እንዳንሆን፣ መልካም ዜጋ እንዳንሆን የሚቃወም ሃይማኖት የለም። በተለይ የኦርቶዶክስ ሃይማኖት ሰው ኢየሱስ ክርስቶስን በማመን ብቻ አይደለም፣ ኢየሱስ ክርስቶስን አምኖ መልካም ስራ ደግሞ የመስራት ግዴታን፣ ድህነቱን የመፈጸም ግዴታ አለበት። እያንዳንዱ የራሱን መዳን ይፈጽም ይላል። ድህነቱን የሚፈጽመው መልካም ሰው በመሆን ነው። እና መልካም ሰው መሆን ለሃይማኖት ብቻ ሳይሆን በምድር ጥሩ ኑሮ ለመኖርም የሚጠቅምበት ዘመን ላይ ደርሰናል ማለት ነውና እንደዚህ ቢያደርግ ሰው ይጠቅማል እላለሁ። ጋሽ አዲስ በጣም ድንቅ ነው። እንደው ቃለ መድኃኒቱን ማለቴ በጣም ጠቅሞኛል። ብዙ ነገር አሁን ቲር 1 2 3 የሚሉትን እንደው አስቀርቼ ነው እንጂ በሐሳቤ ነበሩ። ጥሩ አስተማሩን። ቀደም ሲል አሁን የትራክ የከባድ የጭነት መኪና አሽከርካሪዎችን ሪፖርት የማድረግ ነው ሲያወሩ ስራ የመሻማታቸው ነገር ዜጋውን ማለቴ ነው አንዱ ነጥብ ተደርጓል። ከባድ አሁን ይገርማል። ሳይንቲስት ቢመጣ ዶክተር ቢመጣ በደንብ የተማረ ሰው ቢመጣ እንደውም አሜሪካ እንዲኖር ይበረታታል እንጂ ዲፖርት አይደረግም። ግን ትናንሽ ስራ የሚሰሩትንና ስለሚሻሙ ይወስዷቸዋል። ይሄ እንግዲህ አሁን ቪዛ ሎተሪ ነበር ድሮ። ቪዛ ሎተሪ ውጭ ያሉትን ሰዎች ለመጥቀም የወጣ አይደለም፣ የታወቀ ነገር ነው እንደሚገባኝ። ለምንድነው እንደው አሜሪካኖች በተለይ ነጮቹ የማይሰሩትን ስራ የሚሰራው ይሄ በቪዛ የሚመጣው ነው፣ ሎተሪ አግኝቶ የሚመጣው ነውና ለዛ ያግዛል ብለው ነው። አሁን ግን ወንጀልም ስለበረከተ እነዚህን ሌላም ስራ ስለሚሻሙ
እነዚህን የማባረር ነገር አለና በጣም ጥሩ ነው የገለጡልን። አሁን እንግዲህ ቲየር 3 ላይ ነን መሰለኝ ያለ ነው። ይሄ በኢሚግሬሽን ጉዳይ ህጋዊ ነዋሪነት ፍቃድ ሳይኖረው የሚቀመጠውን የማባረር ነገር በጣም ነው የማመሰግነው። እንደው ከዚህ ጋር ብዙ አይገናኝም እንጂ አሁን ባለፈው ሰሞን ትልቅ እንደው በሚዲያው የሚስፋፋውና የሚወራው የአንድ ኢትዮጵያዊ ሰሎሞን ቦጋለ የሚባል የመባረሩ ነገር ህግ ነው ልክ አይደለም ምናምን። አሁን እሱ እኔ በእውነቱ እንዲህ አይነት ነገር የማያስተምረውን ነገር ማቅረቡ ጥቅም የለውም። የሚያስተምር ከሆነ ግን ማቅረቡና የህግ ባለሙያ አምጥቶ ጋብዘው ለአድማጭ ትምህርት መስጠት ግንዛቤ ማስጨበጥ ተገቢ ነው እና ይህን ያነሳሁት ቀደም ሲል እንደውስ በተናገሩት ላይ አንዳንድ ሀሳብ ስለመጣብኝ ነው። በጣም አመሰግናለሁ። የህግ ባለሙያ ማንችሎት ገበየሁ ጓዴ ከአትላንታ፣ በቤተክርስቲያን ደግሞ መልአከ ብርሃን ቀሲስ ማንችሎት እግዚአብሔር ይስጥልን። ቡራኪዮ ይድረሰኝ እግዚአብሔር ይስጥልኝ። አድማጭ ተመልካቾቻቸው በጣም ደስ ይላቸዋል። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ ጋሽ አዲሱ ስለጋበዝከኝ፣ እኔም ማውቃትን ትንሽ ነገር ደግሞ እንዳካፈል እድሉን ስለፈጠርክልኝ አመሰግናለሁኝ። በኦርቶዶክስ ሃይማኖት መስራች አባቶቻችን የሚባሉት ባለሙያዎች ነበሩ። ለምሳሌ ቅዱስ ሉቃስ ዶክተር ነበር። ቅዱስ ጳውሎስ ፈላስፋና ሎየር ነበር። እና አትናቴዎስ የሶስተኛው የአራተኛው መቶ ክፍለ ዘመን አባቶች በአንድ ሙያ በጣም የሰለጠኑ ነበሩና በሕክምና በአስተዳደር በብዙ ነገር የሰለጠኑ ነበሩ። አሁን የኔ ሎየር ሆኜ ቄስ መሆን አንዳንድ የሚገርማቸው ሰዎች አሉና በቤተክርስቲያናችን ታሪክ ጋዜጠኞች እንደ አዲሱ አይነት መርጌቶችና ጋዜጠኞች በጣም መብዛት አለባቸው። ብዙ እየመጡ ነውና ኦርቶዶክሳውያን አባቶቻችን በጣም የሚያስደስቱ ነበሩና ከዚህ የተነሳኔም ደስ ይለኛል ለማለት ነው። እግዚአብሔር ይስጥልኝ ጋሽ አዲሱ። በጣም አመሰግናለሁ። እንግዲህ እኔ እርግጥና እንኳን እንደዚሁ ሊቃውንት ብርድ እንዳይነካቸው ዳር ቆሞ መከላከል ማጀብ ነው። እግዚአብሔር ይስጥልኝ። በጣም ቀላል ነገር አይደለም። እንደው አንድ ነገር መጣብኝ። ቄስ ሆኖ የህግ ባለሙያ መሆን የሚለውን ነገር አሁን የህግ ባለሙያዎች ለምሳሌ አሁን እንደው ከጉዳያችን ጋር የሚሄድ አይደለም። የህግ ባለሙያ ነው። አንድ ነፍሰ ገዳይ እንደገደለ ያውቃሉ ልበል፣ ግን እሱ አልገደልኩም ቁሙልኝ ቢል አሁን እዛ እንደዚህ አይነቱን ሰው ቆሞ ለመሞገትና በሱ ሳይድ ሆኖ ህጉን እንዳይሞት ወይም እንዳይፈረድበት ለማድረግ እንደገደለ እኮ ያውቃሉ ጠበቃው። እና ለካህን እንዲህ አይነት ኬዝ መያዝ ያስቸግራል አይደለም? አያስቸግርም። በጣም ትክክለኛ ኬዝ ነው ጋሽ አዲሱ። ይሄ በጣም የሚገርም ነገር ልንገር። አንድ ፓስተር፣ አንድ ካህን የንስሐ አባት ሙያው ምንድን ነው? አንድ ሰው እኮ መጥቶ ንስሐ የሚገባው ወንጀለኛ ነው። ኃጢአት ሰርቻለሁ፣ ዝሙት ፈጽሜያለሁ፣ በድያለሁ፣ ሰው ገድያለሁ እያለ እየነገረው ወደ እግዚአብሔር ካህኑ ይዞት የሚቀርበው ሰው ንጹህ ሰው አይደለም፣ ወንጀለኛ በደለኛ ሰው ነው። እግዚአብሔር ካህኑን ያስቀመጠው የበደለኞችን በደል በፊቱ እንዲያቀርብ እንዲያስተሰርይ እግዚአብሔር ይፍታህ እንዲለው ነው እንጂ ንጹህ ሰውን እንዲያደርግ አይደለም። ሎየር ግን ከዚህም ይለያል ከካህኑ። ያንድ የወንጀል መከላከል የክሪሚናል ዲፌንስ ሎየር ስራው ይሄ ሰው ወንጀል ፈጽሟል አልፈጸመም አይደለም ጋሽ አዲሱ። የክሪሚናል ዲፌንስ ሎየር ማለት በምድራችን እጅግ በጣም የተከበረ ሰው ነው። ስራው ይሄ ሰው የኔ ክላይንት ፈጽሟል አልፈጸመም አይደለም፣ ወንጀል አድርጓል አላደረገም ብዬ ተከራክሬ አላቅም ነው ጋሽ አዲሱ። የኔ ስራ የመክሰስና የማስረዳት ሸክም ያለበት ግዴታ ያለበት መንግስት ይሄን ሰው ሊያስቀጣው የሚችል ከጥርጣሬ የጸዳ ማስረጃ አለ ወይ የሚለውን ቻሌንጅ ማድረግ ነው የኔ ስራ። ስለ ሰውየው አይደለም ቆመው። እኔ የህገ መንግስቱ ጠበቃ ነኝ። እኔ የህጉ ጠበቃ ነኝ። እኔ የምሆነው አዲሱ ለምሳሌ ሰው ገለሃል ተብለህ ብትጠረጠር መንግስት አዲሱን ሰው ገሏል ብሎ ለማስቀጣት ምን ማስረጃ አለው እላለሁኝ። መንግስት ያለውን ማስረጃ ይሰጠኛል። መንግስት ያለውን ማስረጃ የተሰበሰበበት መንገድ ትክክል ካልሆነ ይሄ የግለሰቡን መብት የሚጥስ ነው ብዬ ነው መከራከረው። ያደረገበት ምክንያት የኔ ስራ አይደለም፣ እሱ የኔ ስራ አይደለም። ማወቅ
አለማወቅ የኔ ስራዬ አይደለም። የኔ ስራዬ መንግስት ያቀረበው ማስረጃ ይሄን ሰው ከጥርጣሬ በጸዳ መልኩ ሊያስቀጣ ይችላል አይችልም የሚለውን መሞገት ነው ጋሽ አዲሱ። ይሄ የሰው በጣም ሚስኮንሴፕሽን ነው እንጂ እኛ ቀርበን ሰው ይመስለዋል። አልሰረቀም ብዬ አልከራከረም ነው ጋር ኔቨር። መንግስት ግን ይሄ ሰው ለጁሪ ወይም ለዳኛ አቅርቦ የሚያስቀጣበት ማስረጃው ንጹህ ነው ወይ? አየው የሰውየው መብት ተከብሯል ወይ ነው የኔ። መንግስት በቶርቸር ማስረጃ ሊሰበስብ ይችላል። እኔ ነኝ መሞግተው። ማስረጃው እውነት ቢሆንም የተገኘበት መንገድ መርዛማ ስለሆነ ሊወገድ ይገባል ነው እንጂ መከራከሪያ አልሰራም አይደለም የኔ መከራከሪያ። እና ስለዚህ ሰው የዲፌንስ ሎየር እንደ ካህን ነው። ካህኑ ኃጢአትን ይቅር ማለት ስልጣን የለውም፣ የእግዚአብሔር ነው። በእግዚአብሔር ፊት ግን ይዞት የሚቀርበው ሰው ወንጀለኛ ሰው ነው። ስለዚህ ካህኑን ወንጀለኛን ሰው ይዞ በእግዚአብሔር ፊት መቅረብ ካስመሰገነው ጠበቃውን ወንጀል የፈጸመን ሰው በትክክለኛ መንገድ ህገ መንግስታዊ መብቱ ይከበርለት ብሎ መቆሙ እጅግ በጣም ሊያስመሰግነው ነው የሚገባና ገንዘብ ስለሌለው የሚከሰሱ ሰዎች ስለሌላቸው ነው ማን ይዘው እንጂ አቅም ቢኖረኝ እኔ ለወደፊቱ ክሪሚናል ዲፌንስ ሎየር ነው መሆን ፈልገው። ሙግቴ ከመንግስት ጋር ነው፣ መንግስትን ነው ያዋጣዋታል። ይቀጥሉ እንግዲህ ላለው እግዚአብሔር ይስጥልኝ። ነገር አንስቶት ነው ውስጥ የገባ ነው። ከተነሳንበት ጉዳይ ጋር ብዙ አይገናኝም፣ ግን እንዲህ መሰል ጥያቄዎች አሉ። እንደው በእንግሊዝኛው ሂውማን ኢንተረስት የሚሰጡ አሉ እና እነዚህን እያነሳን አንዳንድ ነገር እንዋያለን። በሌላ ጊዜ ሌላም ጊዜ ያገናኘን። እንግዲህ መልካም የሱባኤ ጊዜ ይሁንልዎ። አመሰግናለሁ። እድሜ ይስጥልኝ። አድማጭ እግዚአብሔር ያክብር። ጤና ይስጥልኝ ጌታዬ። ከህግ ባለሙያ ጠበቃ ማንችሎት ጓዴ ጋራ ያደረግነው ውይይት ይህን ይመስላል። አትላንታ ነዋሪ ናቸው። ምናልባት እናንተ ይህን ፕሮግራም ተከታትላችሁ መሰል ጥያቄዎች የተገናኘ ለእሳቸው ሊቀርብ የሚገቡ ጥያቄዎች ካሉ ሰብስቤ እሳቸውን እንደገና ጋብዛለሁ። እስካሁን አብራችሁን ስለቆያችሁ ይልቁንም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የዛሬውን በዚሁ ፈጽሜያለሁ። አዲሱ አበበ ነኝ። ጤና ይስጥልኝ።